ልጅ እንደዚህ ስቅስቅ ብላ አልቅሳ አታውቅም። ሰው ገደልሽ ስትባል እንኳን እንደዚህ አላለቀሰችም። ዳጣ አባዬ ዛሬ ስላንቺ ለመናገር ወስኗል። ምንድን ነው የወሰነው? እናቴ ሊነግረኝ ነው? አዎ ስለ እናትሽ ሊነግርሽ ነው። አንቺም ደግሞ ለናብዬ ለእህታቸው እንዶች ሊነግራችሁ ወስኗል። የምርህን ነው? ለኤቢ እህቷ እንደሆንኩ ሊነግራት ነው? አዎ ዛሬ እሱን የቀረኝ ሲል ነበር። ናታን ቆይ ምንድን ነው የሰማሁት? ናታን ንገረኝ። ዳጣ የኔ እህት ናታን ንገረኝ እንጂ ናታን ምንድን ነው የሰማሁት? ንገረኝ። ቆይ እሷ ዳጣ የኔ እህት? ቆይ ዳጣ እውነት የኔ እህት ነሽ ናታን? ኤቢ እንዳሰብሽ እስከ ዛሬም ድረስ ሰጓጓኝ የነበረው ነገር ይሄ ነው። ቆይ ዳጣ አንቺ ቆይ እውነት የኔ እህት ነሽ ዳጣ? ቆይ እንዴት አባይ ቆይ እንዴት አንቺ ከሌላ ወንድ ላይ ያመጣሽ ዳጣ ንገሪኝ። አይ ኤቢ የሰማሽው ነገር ልክ አይደለም እባክሽ። አቢጌል ነው ወይም ታታባችኋል እንዴ? እኔ አቢጌል ነኝ። እሺ ሰሙኛላችሁ። የምናገረውንም የምሰማውንም ነገር ጠንቅቄ ነው እሺ ማስታውሰው። ኤቢ እባክሽን እንዳሰብሽ አይደለም። እባክሽን ተረጋጊ ኤቢ። እንደዛ እንዲሆን እመኛለሁ። በጣም ብዙ ጊዜ ነግረሽ ነበር። እንዴት ነበር ደግሞ አክት ታደርጊ የነበረው? እርግጠኛ ነኝ የሰማሁት ነገር ደግሞ እንዳለ ትክክል ነው። በጣም እርግጠኛ ነኝ አባዬ ከሌላ ወልዶ ነው ያመጣሽ። እናትሽ አቢጌል በእናትሽ እኔ መውደቂያ የለኝም። ይሄን እውነት ነው ብለሽ ካመንሽ እባክሽን እኔ ከዚህ ቤት እወጣለሁ፣ እባረራለሁ። እባክሽን ምንም የሚበት ቦታ የለኝም። እባክሽ የሰማሽው ልክ አይደለም ኤቢ በእናትሽ። አይደለም በጣም እርግጠኛ ነኝ አንቺ እህታችን ነሽ። አባዬ ከሌላ ወልዶ ነው ያመጣሽ። ቆይ አባዬ እየዋሸ ነው ማለት ነው? አንተስ ብትሆን ናታን ቆይ እንዴት ነው ይሄ ሁላ ነገር እያወቅ እንዴት ከሁለታችን ጋር እንዴት ታወራለህ ናታን? ኤቢ እባክሽን እንደዛ አይደለም ኤቢ እባክሽን። በቃ አንቺ ስለ ዳጣ እንደተረዳሽ አይደለም እባክሽን። አባዬ የት ነው? አባዬ ነው የምፈልገው። እናትሽ አቢጌል በእናትሽ እባክሽ ኤቢ ለደረጀ ምንም ነገር እንዳትነግሪው እባክሽ። የሰማሽው ነገር ልክ አይደለም እባክሽ። ደግሞ የኔና የደረጀ እንዴት ነው ያስመርምረሽ የለ እንዴ? እኔ ልጁ እንዳልሆንኩ አውቀሽ የለ እንዴ? እባክሽ እባክሽ በእናትሽ እየለመንኩሽ ነው። ዲኤንኤ አንቺ ቆይ በምን አወቅሽ? እኔ ዲኤንኤ እንዳስመረመርኩት አንቺ በምን አወቅሽ? ንገሪኝ። አይደለም ኤቢ ወረቀቱን አንብቤው ነው። ኧረ እባክሽ ወረቀቱን ቀይረሽ ነው ውጤቱ የተለያዩ ሲጀመር ከመጀመሪያው ጀምሮ ታውቂ ነበር። ለዛ ነው ወረቀቱን የቀየርሽው። እሺ ኤቢ እባክሽ የሰማሽው ነገር ልክ አይደለም እያልኩሽ ነው እባክሽ። አንተ ቆይማ እያተሳዝን እኔ ትሆን አላሳዝንም ናታን? እሺ ቆይ ልጅቷ ሳታሳዝንም ናታን? ሲጀመር አንተ ራስ ወዳለህ ራስ ግን ብቻ ነው የምታዳምጠው። ሲጀመር እንዴት ነው ቆይ ይሄን ነገር እያወቅህ እንዴት ነው እስካሁን ድረስ ይሁላ ነገር የምታደርገው ናታን? እባክሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ደፋፊ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እኔ ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ደግዬ ናችሁ? እንግዲህ ዛሬ አቤጌል ማለት ነው። አባቷ ብዙ መንገድ ሄዷል። ሰው ሳትገል ገደልሽ ብሎ ምናምን ብዙ ነገር እንትን ብሏል። ግን እሷ አሁንም ያው ስትጠራጠር የነበረው ዳጣ የማናት ልጅ ሰላም ከማን ያረገዘችው የሚለውን ነበረ። ያው እንግዲህ ዳጣ የማን ልጅ እንደሆነች ዛሬ አወቀች ማለት ነው። እህቷ እንደሆነች አወቀች። ለእናቷም አልነገረቻትም። ያው በማልቀስ ላይ ትገኛለች። እናቲቱም ያው እንግዲህ መሆና ነው ልጅ ትላለች። በዛ ላይ ደግሞ አርጁን ስጦታ ልኮላታል። ሌላ ከላት ስጦታ ደግሞ ቅመማ ቅመም አሽጎ ነው የላከላት። የህንዲ ቅመማ ቅመም ማለት ነው። ዳጣ የህንዶች እዛው ህንድ ሀገር ነው የሚያገለግለው። እኔ ነግሬሃለሁ ምናምን እያለ ዳጣም ዛተችበት ማለት ነው። ያው እንግዲህ ደረጀና የደረጀ ሚስት ማነው ስሟ? ማነው? ያው እንግዲህ ደረጃ አሁን ወደ ክላስ ተጠርቶ ሄደ ማለት ነው። ምክንያቱም አቤጌል በጣም እያለቀሰኝ ስለሆነ ያው ተጠርቶ ሄደ። ግን ምን እንደሰማች ራሱ እርግጠኛ አይደለም። ወላኪን ግን ናታንና ዳጣ ሲያወሩ ሰምታ ነው
ዲያጣ እህቷ እንደሆነች አውቃ ነው ማለት ነው አሁን እያለቀሰች ያለችው። ዲያጣም ጨንቋታል፣ ናታንም ጨንቆታል ማለት ነው። እንግዲህ ምን እንደሚፈጠር እርግጠኛ ነኝ። ደረጀ እውነቱን ፍርጥርጥ አድርጎ ለሚስቱ ይነግራታል ወይስ እንዴት ነው? ሲነግራትስ ደግሞ ሰላም አሁን የወለደችው ልጅ ከሱ እንደሆነ ጭምር ነው ወይስ ዲያጣ ብቻ የእሱ ልጅ እንደሆነች ነው እንትን የሚለው አላቅም። ያንን አሁን ላይ የአቢጌልን አይን ራሱ አስተያየቷ ልክ ግልምጥምጥ አድርጋ ስለምታየው ፈርቷታል። አታስጨንቂኝ ሆነሽ ነው ምናምን ይላታል። አይኑን ትኩር አድርጋ አይታ ምንም ሳትናገረው ወጥታ ትሄዳለች ማለት ነው። እናቷም ስጠይቃት ምንም አልሆንኩም ነው የምትላት፣ አትመልስላትም ማለት ነው። እንግዲህ ያው እንግዲህ ነው ተቆላ ወጣችሁ ደገኛ ስትሆኑ ወይም ደግሞ ደጋ ላይ ስትኖሩ ጉራንጉሯ ሁላ አትቀርም። እየቆፋፈርን አሁን ምንቱን ለመተካከል እያሳየናችሁ። ለማንኛውም አብረን ቆይ እስከ መጨረሻው አይታችሁ ላይክ እና ሰብስክራይብ ሸር አድርጋችሁ አበረታቱኝ ማለት ነው። ምክንያቱም እስከ መጨረሻው ይዩት ስላችሁ ያን ያክል ለእናንተ ጠቃሚ ነገር ኑሮት ሳይሆን ግን ለእኔ እስከ ጠቃሚ ድረስ እናንተን ደግሞ እስከማይጎዳችሁ ድረስ ላይክ እና ሸር አድርጋችሁ እስከ መጨረሻ 9 ደቂቃ 8 ደቂቃ ክፍት አድርጋችሁ እንደፍታብ ይታያል። ፍላጎታችን ገደብ ስለሌለው ነው እንጂ እና እንደዛ ነው እላችኋለሁኝ። ለማንኛውም ይኸው እዚህ ጋር እንግዲህ ቆፈር እያደረኩኝ ነው። ቁፋሮ በተካክለው ነው ዘራውን የተዘራው ተበቀለ በኋላ ነው ማሳያችሁ ማለት ነው። እየጠራረኩ ነው። መጀመሪያ ጠራርጌ ምናምን ነው የምቆፋፍረው። ውሃ ልኩ ምናምን እንደዚህ ያው ታውቃላችሁ። በሰው ስሩልኝ አሰሩልኝ ብላችሁ ብር የምትልኩ ልጆች ያው እንዴት ተሰራላችሁ አትቁጠሩት። ያው መቼም እንጨቱ ተቆመ ቀሪውን አስተካክለዋለሁ ብላችሁ ተወሰናችሁ ነው እንጂ የውሃ ልኩ አሁን እንግዲህ እኔ ያው በዚህ መልኩ ፍርስርስ ብሏል ማለት ነው። አሁን ደግሞ ያው ኑሮ ውድነቱን ናረ ለማሰራት። ምክንያቱም ያው እንደሚታወቀው አሁን ላይ 80 ሺህ ብር 75 ሺህ ብር ሆኗል አሸዋ ማለት ነው። አሸዋ ይሄን ያክል ከሆነ ደግሞ እንግዲህ ቀጣው ተውት ማለት ነው። ሲሚንቶ ምናምን ኦቨር ነውና ያው ያለውን ነገር እኔም ዝም ብዬ ትቻለሁኝ ጊዜ እየጠበቅኩኝ ማለት ነውና በተለይ ይሄን እንደዚህ አድርጌ አረብ ሀገር ሆናችሁ ቤት ብር ልከን ቤታችንን ፏ አድርገን ጨርሰን ሰርተናል የምትሉ ልጆች አታስቡት ማለት ነው። አታስቡት። እናንተ በምትፈልጉት መልኩ ሳይሆን የተሰራው እነሱ ባላቸው እንትን ነው። በቃ እነሱ በፈለጉት ጊዜያቸውን በማይበላ መልኩ ነው ሸክ አድርገው ሰርተው ይሄዳሉ። ከዛም በኋላ የእናንተ እንትን እንዲሁ ይቀራል ማለት ነው። እና አሁን ደግሞ ግቢ ላይ እንጨት እየፈለጥኩ ነው። እንግዲህ ኢትዮጵያ ስትኖሩ እንደዚህ ነው የምትኖሩት፣ ወደዳችሁም ጣላችሁም ማለት ነው። እንጨት ሳልፈልጥ እኖራለሁ፣ ከሰል ሳይነካኝ እሳት ሳላነድ እኖራለሁ ብትሉ በፍጹም አይቻልም ማለት ነው። እና እዚህ ጋር እንጨቴን ፈለጥ አደርጋለሁ። እዛ ስጠራርግ ስለቆየሁኝ እንጨቴን ፈለጥ ታደረኩኝ በኋላ እንደዚህ ወደ ኩሽና ነው የምገባው። በእንጨት ነው የማበስለው ሁሉንም ነገር ማለት ነው። ምክንያቱም በክሰል ስታበስሉ ሁሉም ነገር ማሻአላ ነው የሚሆነው። ግን ክሰል ተጎትቶ ስለሆነ ቶሎ እስከሚያዝ ድረስ ምናምን በቃ በእንጨት አንቦግቡጌ ሰርቼ ስጨርስ ደስ ይለኛል። ለማንኛውም ይሄንን ይመስላል እንግዲህ የኢትዮጵያ ኑሮ በዚህ መልኩ ተጋፍጫዋለሁ። ምክንያቱም ጎሽ ለልጇ ስትል ተወጋች ይችላል ያገሬ ሰውና ልጆችን ለማሳደግ ወይም ደግሞ ለልጆቼ ስል መጥቼ ተጋፍጫዋለሁ ማለት ነው። እናንተስ ምን ላይ ናችሁ? ልጆች ያሏችሁ ሰዎች ገንዘብ እያላችሁ በአረብ ሀገር ዝም ብላችሁ ገንዘብ ብትሰበስቡ ምንም ጥቅምም የለውም ፋይዳም የለውም ማለት ነው። መጥታችሁ ለልጆቻችሁ ዋጋ እየከፈላችሁ በኢትዮጵያ ኑሩ ማለት ነው። ልጅ የሌላችሁም ደግሞ እንደዚያው ገንዘብ ብቻውን ምንም ስለማያደርግ የመኖራችሁ ሚስጥር በቃ ሀሳባችሁን ሁሉ የሚያስረሷችሁ የደስታችሁ ምንጭ ልጅ ስለሆነ መጥታችሁ ውለዱ ማለት ነው። እዛም ሆናችሁ ወልዳችሁ የላካችሁ በተለይ ኑላቸው ነው የምለው ማለት ነው። ምክንያቱም የማያውቋችሁ ልጆች ይናፍቃሉ። በናፍቆት አትቅጧቸው ነው ቶሎላቸው ላለሁኝ። እዚህ ጋር ደግሞ እናቴ ናት ማለት ነው እላቸዋለሁኝ። እናቴም አለች አብራኝ። ያው ሽንጤን ይዤ እናቴ ጋር እያወራሁ ነው አትሉም? እዚህ ጋር ቀመም ምናምን ጨቅጭቃ እያሰጣኝ ነው እሷና እዚህ በቃ እንትን አልኩ ማለት ነው። ለማንኛውም እዚህ ጋር ደግሞ ልጆቼ ብቅ አሉ። ወይም እንደምታዩት በቃ አልሐምዱሊላህ ረብል ዓለሚን ከልጆቼ ጋር እንጨቴን እየፈላለጥኩኝ እኖራለሁ ማለት ነው እላችኋለሁ። ሁለቱም የጅዳ ቆንጆ ናቸው በነገራችን ላይ ሁለቶችም ያው
እና ወዶችዬ እንደዛ አሁን እንግዲህ የጠራራ ቡና ጤስ ጤስ ጨስ 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 እያደረግን እንገኛለን ማለት ነው። ኑ ቡና ጠጡ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ያው እንግዲህ ይሄን ይመስላል ቡናው። ቡናችንን እንጠጣለን። ቡናችንን ከጠጣን በኋላ ደግሞ ወደ ቀጣይ ስራ ነው የምንሄደው። መልካም ቀን ይሆንላችሁ ብያለሁኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትርፍ ይበልልኝ እያልኩኝ ቡና እንጠጣ ብያችኋለሁ። በዛውም ሸር እና ሰብስክራይብ ማድረጋችሁን እንዳትረሱ፣ አበረታቱኝ። የእናንተ እንግዲህ አፍ የምፈልግ ከርታታ ስደተኛዋ እህታችሁ በኢትዮጵያ ኑሮ ገብቼ እየተቀጣሁላችሁ እገኛለሁ። ነው ቡና ጠጡ። ለማንኛውማ ፏፍሽ ብለናል እንደዚህ እላችኋለሁ። እያጠጥያስን ነው። ተፈደሉ ተፈደሉ ተፈደሉ። ያላ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በድጋሚ እስከምንገናኝ ድረስ ሰላም ሁኑልኝ ባይ